አባባ እንዴት አደሩ? እግዚአብሔር ይመስገን። ደህና ነዎት? ወት ነሽ? አውቁኝ እሰይ የክርስቶስ እንጉዳ ያለው ምን ነው አባቴ? ምሽት የሞታብኝ ለሚያግዝ የለም የሚያግዝ የለም። ኧረ ጎዳ ልጆች ናቸው ሩቅ ሆነውብኝ ብላ አልሆነልኝ ብሎ አቅም አጥሮኝ ተጠቃው። አይዞህ ነቦት አባባ ኑሮ እንዴት ነው? ኑሮ እንዴት ነው? ኑሮነት አለው ምን ነው ተጠቅቼ ማረገው ምሽት የሞታብኝ ብቻዬን መልኩሽ ባዶ ቤት ወድቄ ወይ ምን ቅጣልኝ? ቅጥ የሌለው ኑሮ ነው ልጅ። አባባ አንድ ወንድም ዳኛቸው ከተማ ይባላል። አባቴ ይመርቁኝ ጸሎት ያርግልኝ ብሎ 10,000 ብር ልኮልዎታል። ዳኛቸው ከተማ አያውቁትም? ያቆይልኝ ከፍ ያርግልኝ። አሜን። እግዚአብሔር ጉልበት፣ እድሜ፣ ጤና ሰጥቷችሁ ብዙ ነገር የምታወሩ ሰዎች አሁን አስባችኋል። ሰው እንዲሁም ሆኖ እየሰራ ይኖራል። አንገቶቻችን ትንሽ ይንቀሳቀስ ዞር ዞር ብለን እኒ ይኖራል። አሁን እሳቸው ብቻ አይደሉም፣ ብዙዎች እንደዚህ የሚሆኑ አሉ። መልካም ስራ ውጤቱ ለአንተም ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ወዳቸዋለሁ። ስሞየንንም እርጉዝ ድንጋይ ትባላለች። እንግዲህ እንደምታዩት ልክ የሰው ቅርጽ ወይንም ደግሞ ሰው ሲያረግዝ ሴቶች ሲያረግዙ ያለውን ቅርጽ ነው የያዘችው። ታሪኳ እንግዲህ ወንድማችን እንደሚነግረን ከሆነ በሐሰት ምስክርነት አስመስክራ አራት ምስክር አስከተላ እዚህ ጋር አራት ድንጋዮች ይታያቸዋል። 1 2 3 4 ማለት ነው። እዛ ጋር ያሉት ወደ ታች ወርድ እናያቸዋለን። እነሱን አስመስክራ ስትመለስ እዚህ ቦታ ላይ በሐሰት አስመስክራ ስትመለስ ወደ ድንጋይ እንደተቀየረች በሐሰት መሐላ መላ ወደ ድንጋይነት እንደተቀየረች ታሪክ ይነግራል ማለት ነው። ይሄ ነው አይደል ወንድማችን? እስኪ ታሪኩን ሰፋ አድርገህ ንገረን አንተ። ታሪኩን ሰፋ አድርገህ ንገረን። እኔ አባት 4 ድንጋይ አለ፣ ያ እርጉዝ ሲጨመር 5 ነው። 2 ድንጋይ ደግሞ አንድ ላይ እናንተ ነው ስንት ነው? 7 ሆናችኋል ማለት ነው። የኔ አባት በኩራት ነው የሚያወራው። አይገርም? ፈታ ብሎ ያወራል። ደግሞ ድንጋዮች እያሳየ ምንም አይነት ሸም የለም። እፈር በኢየሱስ ስም። ባለ እርጉዝ ድንጋይ ወደ ቃሉ ተመለስ። ኢየሱስ ጌታ ነው። ምንም ማድረግ አይቻልም። ስሙንንም ቋንቋ አይደለም። ኢየሱስ ያድናል። ኢየሱስ ጌታ ነው። መዳን በኢየሱስ ነው። ኢየሱስ ወደሃል። ከኃጢአት ትድናለህ፣ ከሞት ትድናለህ። በዚህ ወንጌል አናፍርም። ወንጌል ስለ ልጁ ስለ ኢየሱስ ነው። እሱ ላይም አይፈረድም። ይህንን የእርጉዝና የባለ ትዳር ድንጋይ ትምህርት ወስዶ መጥቶ እንዴት ነው ህይወት የሚሆነው? ወንጌል ይቀበላል። ከባድ እኮ ነው። ጌታ ካረደ በጣም ከባድ ነው። ኢየሱስ ግን ህይወት ነው። ኑ አምልጡ። አልፈልግም እንዳልክ አይደለም፣ በኋላ ዋጋ ያስከፍላል። አምልጥ ወደ ኢየሱስ። ህይወት ነው ኢየሱስ። ከሱ ውጪ ህይወት የለም። ምንም ማድረግ አይቻልም። ስሙን ነው ንግዱን ሁሉ ተሰጥቶ ተነሳ። ኢየሱስ መስቀሉ ላይ የዋለው ኢየሱስ ኢየሱስ ህይወት ነው። መስቀሉ ላይ ያለው ስራውን ሁሉ ተሰጥቶ ተነሳ። አያበራም። ስለ ኢየሱስ ሲወራ ስለ መስቀሉ አታውቁም ይላል። የወንበዴውን የኢየሱስ አይታወቅም። ስራውን ሁሉ ተሰጥቶ ተነሳ። አጅሬ ተነሳ። እንዴት እዚህ ክብር ለኢየሱስ ይሁን። በአደባባይ እንመሰክራለን። ኢየሱስ ብቻውን ያድናል። ከሱ ውጪ ህይወት የለም። ኑ ወደ ኢየሱስ። በልጁ ያመነ የዘላለም ህይወት አለ። አለቀ። ክብር ለኢየሱስ ይሁን። ስወየንንም እኔ እንደ ባለሙያ ሆስፒታል ውስጥ ሰው ሲሞት እየሳኩ አልቅሻቃለሁ ብላችሁስ እንዴት አትሉኝም? የሆነ 20ዎቹ ዕድሜ ውስጥ ያለ ወጣት ጥይት እንዳይመታኝ ብሎ እዚህ ክንዱ ጋር አስማት ያስቀብራል። ከዛ ይሄ ያስቀበረው አስማት ስቴራይል በሆነ መንገድ ስላልሆነ ቴታነስ ታሞ ነው ሆስፒታል የመጣው። ከዛ የሰውዬ ጥይት እንዳይገለኝ በጥይት እንዳልሞት ብሎ ያደረገው አስማት በቴታነስ ገደለው ማለት ነው። ያኔ ነው እየሳኩ ያለቀስኩት። ከዛስ አስማቱን ያረገለት ሰው የመጨረሻ ሲጠየቅ ምን ቢል ጥሩ ነው? ማን ሆስፒታል ሄዳለው? አስማቱ እኮ የሰው ጥላ አይወድም ብየው ነበር አላሉ። የሰው ጥላ አይወድም። አስባችኋል? ለመዳን ያረከው ነገር ለሞት ሲያበቃ በኢየሱስ ህይወት ነው ኢየሱስ። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ስሙንንም በእመቤታችን ደስ የሚለን ለምን ይመስላችኋል? በእግዚአብሔር ፊት ሞገስ ስላላት። ሰው አለኝ ብሎ እኮ ሰው እንዴት እንደሚኮራ አላያችሁትም? እኔ ታዲያ እኔ እመቤታችን አለችልኝ ማለት ነውር ከሆነ 1000 ጊዜ ነውር ይሁን።
ድንግል ማርያም አለችልን። እውነት ነው፣ እውነቴን ነው። ተሰሚ የድንግል ማርያም ተሰሚነቷ ቤተ መንግስት አካባቢ አይደለም። የአሜሪካ ቤተ መንግስት አይደለም፣ የአውሮፓ ቤተ መንግስት አይደለም፣ የናምን ቤተ መንግስት አይደለም። በእግዚአብሔር ቤተ መንግስት ሞገስ አለ። በእግዚአብሔር ፊት ባለሟልነቱ ምንድን ነው? የባርነት የገረድነት አይደለም፣ የእናትነት ባለሟልነት። እናት ሆኖ መቅረብ ትልቅነት ነው። አባቴ እሷም በእግዚአብሔር ፊት ሞገስ ያገኘችው ኢየሱስ ስላላት ነው። እኛም በእግዚአብሔር ፊት ሞገስ የምኖረን ኢየሱስ ካለን ነው። እሷ ስላለችን በእግዚአብሔር ፊት ሞገስ ልናገኝ አንችልም። በእግዚአብሔር ፊት ሞገስ የማግኛ መንገድ ኢየሱስ እንጂ ፍጡር አይደለም። እኛ የእግዚአብሔር ልጆች ከሆንን በእግዚአብሔር ፊት ሞገስ አገኝተናል። ሞገስ ያገኘንበት ደግሞ ኢየሱስ ይባላል። ከኢየሱስ ውጪ በእግዚአብሔር ፊት ሞገስ የምናገኝበት ማንም የለም። ማርያም በእግዚአብሔር ፊት ሞገስ ስላላት እሷ በእግዚአብሔር ፊት ሞገስ አላት እኔ ታስደስተኛለች ብዬ አላምንም። ምክንያቱም እኔ ራሴ በእግዚአብሔር ፊት ሞገስ አግኝቻለሁ። ሞገስ ያገኘሁበት መንገድ ኢየሱስ ይባላል። ኢየሱስን ባመንኩበት በዛው ቅጽበት በእግዚአብሔር ፊት ሞገስ አግኝቻለሁ። ስለዚህ እኔን ደስ የሚለኝ በእግዚአብሔር ፊት ሞገስ ስላገኘው ነው። በእግዚአብሔር ፊት ደግሞ ሞገስ ያገኘሁበት መንገድ ማርያም ሳትሆን ፍጡራን ሳይሆኑ መላእክት ሳይሆኑ ኢየሱስ ራሱ ነው። ስለዚህ እኛ ደስ የሚለን በኢየሱስ እንጂ በፍጡር አይደለም። ተሳስተዋል አባቴ፣ ከዚህ ይታረሙ። በኢየሱስ ብቻ ደስ ይበሉ። የደስታዎት ምንጭ ኢየሱስ ይሁን፣ ፍጡር አይሁን። የደስታችን ምንጭ ኢየሱስ ነው። እንግዲህ በሰው በኩል ደስታ ለማግኘት ይጋጋጣሉ። አይሆንም፣ ሊሆንም አይችልም። ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። የደስታችን ምንጭ ኢየሱስ ነው። ለብዙ ነገር ተሰብስቦ ያወራል። ለሐሜት፣ ለሆነ ዘረኝነት፣ ለጎጥ እንዲህ ሰብሰብ ብሎ ለእግዚአብሔር ደስ አይልም። ኢየሱስ ያድናል። ዋው! እግዚአብሔር አብዝቶ ይባርካችሁ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ያንንም በእናትህ አታስጨንቀኝ፣ አልችልም። እኔ መመለስ ምናምን ስለማልችል አታስጨንቀኝ። በእግዚአብሔር በዘላለም እሳቱ ስለመቀጠል አትሞክሪ። እንጀት ይበላሽ አልችልበትም እንደዚህ አይነት ነገር ላይ እና ይጨንቀኛል። አታስጨንቀኝ በእናትህ። መጽሐፍ ቅዱስ ምን ያለው ሰዎች ስራቸው ጨለማ ስለነበረ ከብርሃን ይልቅ ጨለማን መረጡ ይላል። ወደ ብርሃን መምጣት አለብሽ ሮሃማ። ብርሃን ውስጥ አይደለሁም እንዴ? እኔ እኮ ብርሃን ውስጥ ነኝ። ጌታ ኢየሱስ ሆይ አንተን ተቀብዬሃለሁ፣ በአንተ አምኛለሁ ትያለሽ። እንደዚህ አይነት ቅጣት አትጣ። አምኛለሁ አለሽ እንግዲህ በኢየሱስ እሱማ አምኛለሁ ነው። ወጥቼ ግን አይደለም እመኝ እኮ አይደለም ያልኩት። ጌታ ኢየሱስ አንተን አምኛለሁ ተቀብዬሃለሁ ማለት እኮ ነው። ምን ችግር አለው? ሁለተኛ ቅጣት በዳዲ የመጣሽ በጌ ስልሽ ትያለሽ። በግ መሆን ይሻልሻል። ኢየሱስ ጌታዬ ነው ማለት ይሻልሻል። በግ ስትለኝ በአላለሁ የጎረቤታችን ኢየሱስ ያድናል። በጌ በግነት ኢየሱስ ያድናል ያላልሽበት ምክንያት ይኖርሽ? የማርያም ልጅ ያድናል ነው የሚባለው። እግዚአብሔር ልጅ ኢየሱስ ያድናል በስቲ የድንግል ማርያም ልጅ ነው ኢየሱስ። እግዚአብሔር ልጅ አይደለም ኢየሱስ። የእግዚአብሔር ልጅ አይደለም። አዎ አይደለም፣ እውነት አይደለም። ለምን ትናገራለች? ኢየሱስ ያድናል ማለት አለበት ምናምን የምትሉ ሰዎች አላችሁ። ከየት ታምጣ? ከየት
የቅድሙን አይነት ተረት እየተማረች ያንን እየወሰደች ያደገች ልጅ ምንድነው ከየት ሰው ያለውን ነው የሚያካፍለው በውስጧ ላይ ያለው ይሄ ነው በቃ ይሄ ለኢየሱስ ያለው አመለካከት ሁሉ ተወስዶ ለሰው ተሰጥቷል ከሰው ወስዶ ለኢየሱስ አረ ይሄ ማይሆን ነገር እኮ ነው ቦታ ቀያይሮ እንደማስቀመጥ እኮ ኢየሱስ ያድናል ብሎ ከመናገር በግ መሆን ይሻላል ይሄ እኮ ዝም ብሎ አይደለም የሆነ አፍኖና ቆልፎ ያዘ ነገር አለ ኢየሱስ ጌታ ነው ሲባል ፈንድቶ የሚወጣ ነገር እንደው ወጥቶ በተገላገልሽ ኢየሱስ ያድናል ክብር ለኢየሱስ ይሁን ምንም ማድረግ አይቻልም ስሙ ያንንም ምንም ነገር ላይ እንዳትመቻቹ ምንም ነገር ኢየሱስ ላይ ወንጌል ላይ እሱ የሰጠን ተስፋ ላይ ብቻ እውነቴን ነው የምነግራችሁ በምንም አይነት ሰኪዩርድ እንደሆንክ ሲሰማ ኖ በል አልፈልግም እዚህ ውስጥ አልፈልግም የኔ ሴኩሪቲ ክርስቶስ ነው እዚህ ውስጥ አልፈልግም የኔ ሰላም የኔ ረፍት የኔ መኖሪያ የኔ ዘላለማዊ ማደሬ ክርስቶስ ነው ልቀቀው ናቁም ላይ ሲል አልቆምም አለቴ ክርስቶስ ነው እንከልል አልፈልግም ኢየሱስ ይጋርደኛል የኢየሱስ ደም ነው ሞትን ማሳለፍ የሚችለው ለዘላለም የሚከልለን ከክፉ ሁሉ የሚጋርደን የሚጠብቀን እሱ ብቻ ሌላ ሁሉ ፌክ ነው ሰው ሰራሽ ትምህርት ነው ኢየሱስ ያድናል ምንም ማድረግ አይቻልም ክብር ለኢየሱስ ይሁን ስሙ ይንደር ወዳጄ የኛ የደስታ ምንጭ የምንኖርበት ቢላ ቤት አይደለም የደስታችን ምንጭ ቀያይረን የምንለብሰው ሱፍ አይደለም የደስታችን ምንጭ ቀያይረን ምንበላው የተመጣጠነ ምግብ አይደለም የደስታችን ምንጭ የምንነዳው ቢኤት መኪና አይደለም የደስታችን ምንጭ መንፈስ ቅዱስ ነው መጽሐፍ ቅዱስ ሲናገር የመንፈስ ፍሬ ፍቅር ሰላም ደስታ ይላል ከመንፈስ ቅዱስ ነው እንጂ ከምድራዊ ነገር አይደለም ደስታችን ተባረኩ ከቁሳቁስ ውጪ የሆነ ደስታ ማለት ነው በሆነ ነገር ገዝታ የማታመጣው ባይዘይ በቁሳቁስ መግዛት ይቻላል ተመላላሽ ታካሚ ነው የምትሆነው ጥቂት ጊዜ ትጠቀማለህ ይሄዳል አረ ኖርማል ነው ይሄ ወድ ነው ምናምን በላይ ገዛው ነገር ኖርማል ይሆናል ከሁለት ከአንድ ቀን በኋላ ምንም በቃ ትመላለሳለህ ተመላላሽ ታካሚ ነው ከኢየሱስ ጋር ስትሆን ግን የማይወሰን ፈጽሞ የትም የማታገኘው ኢየሱስ ያድናል ክብር ለኢየሱስ ይሁን የሱ ልጆች ነን እኔ በጣም ኩራት ይሰማኛል የኢየሱስ በመሆኔ ኢየሱስ ያድናል ምንም ማድረግ አይቻልም ስለዚህ ነው ወደ ኢየሱስ የጠራችሁን አሁን የምናገረው ነገር ለስጋዊ ሰው ሊገባው አይችልም ለስጋዊ ሰው ሊገባው አይችልም በአእምሮ መረዳትና በራሱ መረድ ማስተዋል ለሚደገፍ ሰው ይሄ ነገር አይገባው ከሞን እባካችሁ አንድ ነገር ለዚህ ጉባኤ ተጠማለሁ እለት እለት ህይወታችን እየተቀየረ ይሄድ አሜን ከክብር ወደ ክብር አሜን ከክብር ወደ ክብር አሜን ከክብር ወደ ክብር አሜን የመለኮቱ አለ በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል ይሄ ወሳኝ ነገር ለህይወትና እግዚአብሔርን ለመምሰል አየህ it's all about እግዚአብሔር ሲጠራ ራሱን እንድትመስል ነው የሚጠራ አካለን እንድትመስል አካለን ለህይወትና እግዚአብሔርን ለመምሰል ቀላል እኔ አሁን እዚሁ ትንታኔ ውስጥ በገባ ቀናታ አይበቁንም ለህይወት ነው የተጠራ በመትገባበት ቦታ ሁሉ በሞት ፊት ቆመ ህይወትን ምታንጸባረቅም አሜን እግዚአብሔርን ለመምሰል መጽሐፍ እንደዚህ ብሎ ይናገራል በመጥፎና በጠማማ ትውልድ መካከል ያለማጉረምረም እኮ ንጹህ ሆናችሁ እያበራን ሻይን እያደረግን ጽድቅን እየገለጠን እንድንሄድ ኢየሱስ ስለኛነታችን ይጻፍ በመጥፎና በጠማማ ትውልድ መካከል እግዚአብሔርን በመምሰል ደስ የሚል ቆንጆ መልእክት ነው ክብር ለኢየሱስ ይሁን ስሙ ያንንም አምላኬ ትልቅ ነው ብርቱ ነው ሁሉን ቻይ የሚያቅተው ነገር የለም አምላኬ ትልቅ ነው ሁሉን ቻይ የሚያቅተው ነገር የለም በመጀመሪያ ዓለም ሲሰራ በቃሉ ብቻ ሕይወትን ዘራ ዝናብ አዝንቦ አጠፋ ለምን ባህርን ከፍሎ አሻገረ ሕዝብን ዳዊትን ተጠቅሞ ጎልያትን ረታው በእኔስ ድምፅ ግን በሆነ ፈረሰው
እዚህ ሁሉ ሰራው ይገባል ክብር ይህንን ሁሉ አርገው አይነን በጥርጥር አስረግጬ ይነግራለሁ አምላኬ ትልቅ ነው ሁሉን ቻይ የሚያክተው ነገር የለም አምላኬ ትልቅ ነው ብርቱ ነው ሁሉን ቻይ የሚያክተው ነገር የለም አምላኬ ትልቅ ነው ክብር ለኢየሱስ ይሁን በጠጠር ነው በወላድነት ኢየሱስ ያድናል ምንም ማድረግ አይቻልም ብቻውን ሕይወት ይሰጣል ደስ የሚል ቆንጆ ማለት ስሞየንንም እየበሰለ ያለ ሰው ብዙ ማስታወቂያ አያስፈልገው እኔ እኮ በጣም እያደኩ ነው አታዩኝም ወይ በጣም እየበሰለ ማስታወቂያ ማለት እድገት አይደበቅም ባይ ኔቸር አይደበቅም ፈንቅሎ ይወጣል ለምሳሌ በብርጭቆ ውስጥ አርጋችሁ አንድ ችግኝ ብትተክሉ ስታድ ሰብራ ሁሉ ልትወጣ ትችላለች ታስታውቃለች ዛፍ ሲያድግ እያደኩ ነው አትሰሙኝም ወይ እንዴት አልገባችሁ ምን አይልም ዛፋችን ለምሳሌ ዝም ብሎ አደገ በቃና ምናምን ትላለች ልጆቻችን ራሱ በጧት በማታ እየተነሱ ዛሬ እኮ አድጌያለሁ ምን ያስፈልግ እያደግሞ ነው ያስታውቃል ብዙ ማስታወቂያ ያስፈልገው ለምሳሌላችሁ እንደዚህምላችሁ አንዳንድ ሰዎች ለምሳሌ አገልጋይ መሆን ሲፈልጉ ወይ ቸርች የሆነ ፖዚሽን ሲፈልጉ ወይ የሆነ ነገር ሲፈልጉ ቤተክርስቲያን ስላልተረዳችኝ ነው እንጂ በጣም እኮ አድጌ ነበር ይላል አድገህ እንዴት ነው የማይታየው እንዴት አይታይ እንኳን እያደገ ያለ ሰው እያደገ ያለ ችግኝ ያስታውቅ የለም ስላልተረዳችሁኝ ነው በጣም እያደኩ ነው ስላልገባችሁ ነው ስላላያችሁ የማይታይ እድገት የለም ማደግ በነገር ሁሉ ይገለጥ ነው ለጢሞቴዎስ በነገር ሁሉ ይገለጣል በንግግር ይገለጣል ተደብቆ ነው አይ ሰው ተደብቆ ነው አፌማ ሌላ ነገር ነው የሚናገረው ልቤ ግን እያደገ ነው ኖ ውስጥ ያለ ነው ውጭ የሚወጣው አሁን ስድብ ብሏችሁ ከሆነ ውስጥ እኮ ፍቅር ነው አይባልም አይሆንማ ውስጥ ያለ ነው የሚፈልቅ በጣም ብዙ የወንጌል አማኞች ቸርች ውስጥ ያሉ ውጭ ላለ ነገር አይተነቀቁም ውስጤን ጌታ ያውቃል ይላሉ እኛ እንዴት ጌታ ያወቀው እኮ ይታወቃል ማደግ በነገሩ ይገለጣል ማስታወቂያ ያስፈልገው ምንም ማለት ልክ እንደ ልጆቻችን አድቨርታይዝመንት ያስፈልገው ሊደበቅ ስለማይችል እዩኝም ማለት ያስፈልገው አይደበቅም ይታያል የተገለጠ ነው ያስታውቃል ልደብቀው ብትሉ እንኳን አይደበቅም ይሄ ደስ የሚል ቆንጆ መልእክት ነው ክብር ለኢየሱስ ይሁን ኢየሱስ ያድናል እንግዲህ ምንም ማድረግ አይቻልም ስሞየንንም ብዙ ሰዎች ስለ ነገ ከመጠን በላይ ይጨነቃሉ ስለ ዛሬ ግን ምንም ማድረግ አይችሉም እና ጌታ ኢየሱስ ሲሰቅሉት ደቀ መዛሙርት ሁሉ ሸሽተዋል ከመስቀል አውርዶ ማን ይቀብረኛል አይልም ቀኑ ሲፈጸም ዮሴፍ ይመጣል አይደለም ለጲላጦስ ሄዶ የሚናገረው ታላቅ ሰው አዘጋጅቷል በከርቤና በዕጣን የሚያሻው አዘጋጅቷል ከፈን አዘጋጅቷል እግዚአብሔር ጊዜው ሲደርስ ሁሉን እንደሚገጣጥም ኢየሱስ ራሱ ህይወቱ ምሳሌ ነው ልላችሁ ነው ይሄንን ነገር ያልገባቸው በጥቂቱ መታመን አንዱ ለፍጻሜ መድረሳችን የአገልጋዮች ሞዴል እንደሆነ ያላወቁ ግን ብዙ ናቸው አንዱ ዲሜጥሮስ የተባለ ዮሐንስ 3ኛ ዮሐንስ ላይ ያለ ሰው ነው ዲሜጥሮስ እኔ ታላቅ ነኝ ብሎ እኔን አይቀበለኝም የሚቀበሉኝንም ከቤተክርስቲያን ያወጣቸዋል ደግሞ በከንቱ ቃል እየለፈለፈ በጣም ነው የሚቃወመኝ ዮሐንስ የፍቅር ሰው 4 መጽሐፍን የጻፈ ራእይም የተገለጠለት ሰው ዲሜጥሮስ ይቃወመዋል ለምንድነው እንደዚህ ሁከት የተሞላው የሰውዬ ዮሐንስን የሚያህል ሐዋርያ እያለው መንፈስ ቅዱስ ወርዶ የቤተክርስቲያን መሪ ሆኖ ለምን ረፍት የለውም ዮሐንስ ይመልስልን ዋና ለመሆን ስለሚፈልግ ነው አገልግሎት ግን ዋና ለመሆን በመፈልግ አይሆንም ያችሁ ዋናነቱን ለማሳየት ቀንና ሌሊት ይለፈልፋል ሰውን ያሳድማል ክርስትና ግን በእጁ ባለው በጥቂቱ መታመን ነበር የቤተክርስቲያን እኮ መሪ ነው ያ አልበቃ ብሎት በታላቁ ነገር ሲጨነቅ ትንሹንም ከእጁ አጣው እንዲያውም ዳታንና አበኔሮም ይሄ ስህተት ተገኝቶባቸዋል ሙሴ አንተ ብቻ ነህ እንደ ህዝቡን የምትመራው በወረፋ እኛም እንድንመራ እድል ስጠን አሉት እግዚአብሔር እኮ ነው መራ ያለኝ እኔ ፈልጌው አይደለም በእውነት ዘርበል ማርያምና አንተ አሮን አበዛችሁት የአንድ ነገድ ብቻ መሪ መሆን እስከ መቼ ነው እኛንም ስጠን አሉት እና ሙሴ የተናገረው ቃል በአንድ ነገድ ላይ ማገልገል ጥቂት ነገር መስሎ ታያችሁን እግዚአብሔር ጸሎታችሁን አይስሙ ብሎ ረገማቸው ምድርም ተከፍታ ዋጠቻቸው ይላል
አየ በጥቂቱ መታመን ሲያቀታቸው ጥቂቱን ማጡት። እንዲያውም ለክፉ ምሳሌ በመጽሐፍ ቅዱስ ላይ ሆኑ ማለት ነው። ክርስትና የታላቅነት ወይም ዋና የመሆን እሹም አይደለም። በእውነት በእጅ ባለው በጥቂቱ ታማኝ ነህ ወይስ አይደለህም ነው። ታላቁን ነገር የሚገጣጥም ማን ነው? እሱ እግዚአብሔር ነው። እና በመጽሐፍ ቅዱስ ላይ በጥቂቱ መታመን ያቃታቸው ትልቁን ገድል ያላዩ አንዱ አባታችን ሎጥ ነው። ሎጥ ከሰዶም ገሞራ አወጣው፣ ሂድና ወደዛ ተራራ ላይ ውጣ አለው። በቃ ያዘዘው እኮ አጭር ነው። ምንም ዲቴል ነገር አልነገረውም። ተራራ ላይ ከወጣ በኋላ ግን እግዚአብሔር ያዘጋጀው ታላቅ ነገር አለ። ምንድነው? ፓትሪያርክ አብርሃም አጎቱ ቆሞ ነበር። ስንቅና ትጥቅ ይዞ በተራራ ላይ በጸሎት ይጠብቀው ነበር። ጥቂቷን ተራራ መውጣት ግን እምቢ አለ። ታላቅ መከራ ውስጥ ሎጥ ገባ። ትንሿን በእጁ ያለችውን ለተገለጠለት አሜን ብሎ ቢታዘዝ ስለ ትልቁ እኮ የሚያገጣጥም እንደ ፐዝል ጌም እሱ እግዚአብሔር ነው። ከእግዚአብሔር ፕሮግራም ወጣ ማለት ነው። ከልጆቹ ሞዓብና አሞን ተወለዱ። ታውቃላችሁ፣ እግዚአብሔር መቅደስ ለ7 ትውልድ አይግቡ ተብለው ተረገሙ። ሎጥ እስከዛሬ የሚያጸጽት ቤቱ ተቃጥሎ ራቁቱን እንደዳነ ሰው ያለ ብድራት መንግስተ ሰማይ እንደገባ ሰው ነው የሚቆጠረው ሎጥ። ለዚህ ሁሉ ያበቃው ምንድነው ብትሉ በጥቂቱ በእጁ ባለው ለተገለጠለት ነገር አይታዘዝም። እና ትልቁን ሲያስብ ከእጁ ትንሽ ነገር ወጣ ማለት ነው። ይሄም ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ይወት ይሰጣል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።